ኢንዱስትሪ ምርትን፣ አገልግሎትን፣ የስራ ዕድልን፣ የውጭ ምንዛሪንና የቴክኖሎጂ ሽግግርን በአንድ ማዕከል አካቶ የያዘ ዘርፍ መሆኑን በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል ተናግረዋል። ክልሉ ሰፊ የግብርና ምርቶችና የተፈጥሮ ጸጋ ያለው ከመሆኑም በተጨማሪ ለማዕከላዊ ገበያና ለወደብ አቅራቢያ ላይ የሚገኝ መሆኑ ትልቅ ዕድል እንደሆነም አብራርተዋል። መንግስት ለገጠሩ ሽግግር አቅዶ እየሰራ መሆኑን የገለጹት አቶ ስንታየው የኢንዱስትሪ ማዕከላት መስፋፋት የአርሶ አደሩ ምርት ተቀነባብሮና እሴት ተጨምሮበት ለገበያ መቅረብ እንዲችል የኢንዱስትሪ ማዕከላት መስፋፋት ወሳኝ ስለመሆኑም አስረድተዋል። ማዕከላዊ ኢትዮጵያ ክልልን ብንወስድ ዛሬ ያለንበትን የከምባታ ዞንን ደግሞ በተለየ ሁኔታ ስንወስድ ኢንዱስትሪ የምርጫ ጉዳይ አይደለም ማለት ነው። ምክንያቱም አጠቃላይ እንደ ማዕከላዊ ኢትዮጵያ ስንወስድ ትንሽ መሬት ያለበት ነው ወይም የመሬት ጥበት ያለበት፣ የሰው ኃይል ጥግግት ያለበት፣ ለማዕከላዊ ገበያ ቅርብ ያለንበት፣ ለወደቦችም ቅርብ አካባቢ ላይ ያለን ህዝቦች ነን። ይሄ በአንድ በኩል እድል ነው። በሌላ በኩል ደግሞ የሌሎች ክልሎችን ምርት ለማቀነባበር በመንችልበት እኛም አምራች ነን። የሌሎችንም ክልሎች ምርት እሴት ጨምረን አቀነባብረን ለማዕከላዊ ገበያዎች ማቅረብ በመንችል ጂኦግራፊክ አድቫንቴጅ ያለን ቦታ ላይ ያለን ነን። ክልሉን የኢንዱስትሪ ማዕከል ለማድረግ እየተሰራ ስለመሆኑም አሳውቀዋል። እነዚህ ዛሬ የምናስመርቀው ሼዶች ናቸው። እንደ ክልላችን ልዩ ትኩረት ሰጥተን ኢንዱስትሪ ዞኖች እንዲከለሉ እያልን ነው። በከተሞች ቅድም እንዳልኩኝ ኢንዱስትሪ ለኛ ምርጫ አይደለም፣ ዋና የእድገታችን መስመር ነው ለማዕከላዊ ኢትዮጵያ ክልል። ይሄ በመሆኑ ምክንያት መሰረተ ልማት እያሟላን፣ መብራት እያስገባን፣ መንገድ እያቀረብንላቸው፣ ውሃ እያቀረብንላቸው ባለሀብቶች በራሳቸው ሼድ የሚሰሩበት የተከለለ የኢንዱስትሪ ዞኖች ያስፈልጉናል። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ናትናኤል ሚሊዮን በዚህ ወቅት እንዳሉት ኮርፖሬሽኑ ለዘርፉ አስፈላጊ የሆኑ መሰረተ ልማቶችን በመዘርጋትና ለአምራቾች በማስተላለፍ የውጭ ምንዛሪ የሚያስገኙ ተኪ ምርቶች እንዲመረቱ፣ የቴክኖሎጂ ሽግግር እንዲደረግ እንዲሁም የስራ ዕድል እንዲፈጠር እየሰራ ይገኛል። ኮርፖሬሽናችን በ10 በተለያዩ ከተሞች በክልሉ በሚገኙ በ10 ከተሞች በ15 ሳይቶች ላይ በተለያየ ደረጃ የሚገኙ አምራቾችን ያስተዳድራል። እንደዚሁም ደግሞ ኮርፖሬሽኑ በርካታ መሰረተ ልማቶችን በመዘርጋት ለእነዚህ አምራች ኢንዱስትሪዎች በማስተላለፍ ተኪ ምርቶች እንዲመረቱ፣ የውጭ ምንዛሪ የሚያስገኙ ምርቶች ደግሞ ወደ ውጭ ተልከው የውጭ ምንዛሪ እንዲያስገኙ፣ በአካባቢው ደግሞ የቴክኖሎጂ ሽግግር እንዲደረግ፣ የውጭ ምንዛሪ እንዲገኝ፣ ስራ ዕድል እንዲፈጠር በርካታ የሆኑ አስተዋጽኦችን እያደረገ ይገኛል። በአሁኑ ጊዜ በክልሉ የሼዶችን ቁጥር ወደ 170 ማድረስ ተችሏል ያሉት አቶ ናትናኤል ዘርፉም ክልሉን የአምራች ኢንዱስትሪ ማዕከል ለማድረግ የተቀመጠውን ግብ የሚያሳካ ነው ብለዋል። በአሁኑ ሰዓት ግን እነዚህን ጨምሮ አጠቃላይ ከ170 በላይ ማምረቻ ሼዶች ማድረስ ችለናል በ2 ዓመት ውስጥ። ይሄ በክልላችን የጀመርነውን የማኑፋክቸሪንግ ኢንዱስትሪ ልማት ክልሉን የአምራች ኢንዱስትሪዎች ሀብ እናደርጋለን፣ ማዕከል እናደርጋለን ብለን የተነሳነውን ዓላማ የሚያሳካ ከመሆኑ ጋር ተያይዞ ኮርፖሬሽኑ እየሰራ ያለው ስራ ጉልህ አስተዋጽኦ እንዳለው በዚህ አጋጣሚ ላስታውስ እፈልጋለሁ። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ በበኩላቸው መንግስት የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ በተለይ ግብርናውን ከኢንዱስትሪ ጋር አስተሳስሮ እየሰራ በሚገኝበት በዚህ ወቅት ሼዶቹ መገንባታቸውን ተናግረዋል። ዘርፉ የአርሶ አደሩ ምርት ተቀነባብሮ እሴት ተጨምሮበት እንዲቀርብ ትልቅ አቅም እንደሆነም ዋና አስተዳዳሪው ተናግረዋል። እንደሚታወቀው የከምባታ ዞን አብዛኛው አርሶ አደር ያለው መሬት ጠባብ ቢሆንም የተለያዩ ምርቶችን ያመርታል። በተለይ ዝንጅብል፣ አቮካዶ፣ ሙዝ፣ ድንች የመሳሰሉ ምርቶችን በስፋት ያመርታል። እነዚህ ምርቶች እስካሁን ድረስ ከማሳ እንደወጡ በጥሬነታቸው ነው ለገበያ የሚቀርቡት። እንደዚህ አይነት የኢንዱስትሪ ፓርኮች፣ እንደዚህ አይነት የኢንዱስትሪ ሼዶች እነዚህ ምርቶች ከማሳ እንደወጡ በጥሬነታቸው ሳይሆን እሴት ተጨምሮባቸው ሌላ ምርት ሆነው ለተጠቃሚ እንዲቀርቡ ከማድረግ አኳያ ትልቅ ዋጋ ያላቸው ናቸው። ለእንደኛ ዞን ደግሞ ልዩ ትርጉም ያላቸው ናቸው ማለት ነው።